አበሻ የባህል ሕክምና እንግዲህ የቡና ምርትን እንግዲህ አሁን ቡናችን ደርሶ እንግዲህ እየተለቀመ ነው ማለት ነው። እንግዲህ ጎን ለጎን ቡና እናመርታለን ማለት ነው። ብዙ ነገሮችን እንግዲህ እጽዋት ብቻ ሳይሆን የተለያዩ እጽዋቶችን እንደምናመርትም ቡናም እንግዲህ በጣም በብዛት አለን ማለት ነው። እንግዲህ ቡና አዝመራችን ይሄን ይመስላል። በጣም ከምንም በላይ ዘንድሮ በጣም ከምንም በላይ አፍርቶ ሰጥቶናል ማለት ነው። እየሰጠነው እንግዲህ ቡና ደብረ ማርቆስ ውስጥ በጣም በከፍተኛ ይሰጣል። እንግዲህ ሰው እስካሁን ደስ ብዙም የለመደው አልነበረም። አሁን ግን በጣም ሁሉም ለምዶት በጣም ከምንም በላይ እየሰጠነው ያለው ማለት ነው። እንግዲህ ቡና ደብረ ማርቆስ በሰፊው ወደፊት ቢዘራ ጥቅም የሚሰጥ ነው ማለት ነው። እንግዲህ እኛ እስካሁን ደስ ነው ለሙከራ ነበር ያደረኩት፣ ግን በጣም በከፍተኛው እየሰጠ ነው ዘንድሮ በጣም ከምንም በላይ ካምነው በጥፍት ነው የሰጠ ማለት ነው። እንግዲህ ይሄ እንደምታዩት እንግዲህ በሰፊው ነው የሰጠ። ብዙ ነው እንግዲህ እኔ አሁን ያለኝ እንኳን ከ3000 እግር በላይ የቡና ዛፍ አለ እና በጣም ከምንም በላይ እንደጠበቅነው ሳይሆን ከጠበቅነው በላይ የሚሰጥ በቃ አስተማማኝ የሆነ ነው። እንግዲህ ቡና እንግዲህ ብንተክል በተለይ በዚህ ዙሪያ ያለ ሰው በጣም ከምንም በላይ ተጠቃሚ ይሆናል ማለት ነው። በጣም ከምንም በላይ የሚሰጥ ነው። እንግዲህ ልጆች እየለቀሙ ነው ማለት ነው። እንደዚህ ይሰጣል ብዬ አልነበረም ያልኩት። ያው ዛፍ ስር ለስር ያለውን ነበር እንግዲህ ቡና ተከረው ብለው ዝም ብለው በግብርና መልኩ አማክሪያቸው የተከልኩት፣ ግን ሲሰጥ በጣም የተለየ ነው። በጣም የሚገርም ነው። በጣም ከምንም በላይ ማለት ነው። ገና በሰው ቁመት ትክክል ሳይሆን በጣም ከምንም በላይ የሚሰጥ አስተማማኝ ነው። እንግዲህ አበሻ የባህል ሕክምና ጎን ለጎን ደግሞ የተለያዩ ነገሮችን እንግዲህ እንደምንተክል የእጽዋት ቦታ ነበር። ይሄ እንግዲህ እጽዋቶችን አብረን እንግዲህ በዚህ ስር ለስር የተለያዩ እጽዋቶች አሉ። እንግዲህ በዚህ ላይ ደግሞ ቡናዎችን በብዛት ጥላ ለጥላ ያለውን በመትከል ከፍተኛ ውጤታማ አድርጎናል ማለት ነው። እንግዲህ ደብረ ማርቆስ ዙሪያ ያላችሁ እንደዚህ ያለ ቦታ የውሃ ቦታ ያላችሁ ብትተክሉ ተጠቃሚ ትሆናላችሁ ማለት ነው። እንግዲህ ሌሎች ደግሞ እንግዲህ እንደምታዩዋቸው ደግሞ አንዳንድ እጽዋቶች ደግሞ እንግዲህ በተለይ እነ ኮሞልን የመሳሰለ ከምንም በላይ እየሰጡ ነው አለ። ኮሞል አሁን ለምሳሌ እኛ ሀገር ላይ እዚህ ብቻ አመጥቼ ነው ያራበውት። ይሄው እንደምታዩት ከምንም በላይ እያደገ እንግዲህ ከሰው ቁመት በላይ ይሆናል። ይሄው እንደምታዩት የዚህ ፍሬ እንግዲህ ኮሞል ማለት ይሄ ነው፣ ጅባር አይደለም። ይሄ በጣም አስተማማኝ እንግዲህ ለብዙ ነገር የሚጠቅም ማለት ነው። እንግዲህ ኮሞል ማለት ይሄ እንደምታዩት ይሄ ቁመቱ ላይ አፍርቶ ያፈራ ነው። አያችሁት? ይሄ በጣም ጠቃሚ የሆነ ነገር ነው። እንግዲህ እጻው ኮሞል ማለት ይሄ ነው። ይሄው እንደምታዩት ቁመቱ በጣም ሁሉም ነው ያብቡ። አሁን ሁሉም አብቧል የምታዩት ሁላ። ኮሞል ማለት እንግዲህ ብዙ ሰው በቤተ ክህነት የሚታወቅ ይሄ እጽዋት እንግዲህ ለብዙ ነገር ነው የሚሆነው። በጣም ጠቃሚ ነው። አሁን ይሄ እንግዲህ ፍሬውን ይሸጣል ከምንም በላይ ማለት ነው። እንግዲህ ኮሞል የሚባል ይሄ ነው። ይሄ አሁን አብቧል በጣም ላይ ድረስ ነው እንግዲህ እንደምታዩት አብቧል። ይሄ አሁን ቁመቱ በጣም ከምንም በላይ ነው የረዘመ። ያው ሁሉም አብቧል ማለት ነው። ይሄን እንግዲህ ኮሞልን ብዙ ሰው ጠይቃችሁኛል፣ ወስዳችሁ ማራባት ትችላላችሁ ማለት ነው። ይሄ በተለይ ለግቢም ሆነ ለተለያየ ነገር ዘርፈ ብዙ ጠቃሚ፣ በተለይ እንደዚህ ለቡዳ ነገር የሚሆንም ለብዙ ነው፣ ዘርፈ ብዙ ነው። እንግዲህ ኮሞል በጣም ቀላል ነገር አይደለም። ጠቃሚ የሆነ እጽዋት ነው። እኛ ላይ በብዛት ለምቷል፣ ያብባል፣ በራሱ ጊዜ ያፈራል። እንዲሁም ደግሞ የተለያዩ ሌሎች ደግሞ አሉን እንደ ወይና ግፍት። አሁን ወይና ግፍት በብዛት ይሄ እንደምታዩት ወይና ግፍት በነገራችን ላይ ሊቀላል እጽዋት አይደለም። በጣም አስተማማኝ ሀገር በቀል ነው። በተለይ ደጋ ነው የሚበቅል። እዚህ ግን በብዛት አበባውም ይጥላል፣ አበባውም ቅጠሉም ስሩም ወይና ግፍት ለምን ይጠቅማል ካላችሁ እንግዲህ ውሻ እንኳን በልቶት ሰው ባበደ ጊዜ ያበደውን የሚመልስ አስተማማኝ የሆነ እጽዋት ነው። በጣም ከባድ ነው፣ እንዲህ ይዋዛ አይደለም። ለብዙ ነገር ነው የምንጠቀመው። መፍትሄነቱም አስተማማኝ ነው። በጣም ቀላል ነገር አይደለም። እንግዲህ ይሄን ይመስላል እንግዲህ ሀበሻ የባህል ሕክምና ዘመጋቤ ጥባት። እንግዲህ ይሄ ደግሞ ሀገር በቀል ኮረሪማ የምናበቅላለን ማለት ነው በብዛት። አሁን ኮረሪማ እዚህ ብዛት ነው፣ በጣም ይሰጣል ከምንም በላይ ማለት ነው። በጣም ዝንጅብልና ኮረሪማ በጣም ይሰጣል። ግን ያው ሰው ዝም ብሎ እኛ ላይ ስለማይዘራ ነው እንጂ በጣም ከምንም በላይ ነው የሚሰጥ። ብዙ ነገሮች ጥቅሞች አሉ።
እንዲህ ሀገር በቀል እጽዋትን ጎን ለጎን ደግሞ የተከላቸው ብዙ ነገሮች እንደነገርኳችሁ አሁን ኮረሪማ፣ ቡና ብዙ ነገሮች አሉ የምንጠቀማቸው። እነዚህ ነገሮች በጣም እየሰጡ ነው ማለት ነው። አሁን የዛ አካባቢ ያለው ቡና እንግዲህ አራተኛው ነው እየለቀምኩት ያለ። በጣም ከምንም በላይ ነው የሚሰጥ እውነት ለመናገር ማለት ነው። እኔ እንደዚህ ይሆናል ብዬ እውነት ለመናገር አልጠበቅኩትም ነበርና እንግዲህ ሀገር በቀል እጽዋቶች አሉ። ከሀገር በቀል እጽዋቶች ጎን ለጎን የተተከለ ነው ይሄና ማንኛውም ነገር ብንተክል ተጠቃሚ እንሆናለን ማለት ነው። እንግዲህ ብዙ ነገሮች ናቸው ያሉ እንግዲህ እዚህ ላይ እንግዲህ የምንጠቀምባቸው ማለት ነው። እንግዲህ ብንተክል ተጠቃሚ እንሆናለን ማለት ነው። የተለያዩ እጽዋቶች አሉ እንግዲህ ያቸው እነዚህ አሁን በባለፈው ያስተዋወቃቸው አሁን እነዚህ እንግዲህ በጣም የሚገርሙ እንግዲህ ያቸው ይሄ እጽዋት አሁን እንግዲህ የባ ምስት ይባላል። ውስጡ ከ3 ከ4 ኪሎ በላይ ቲክቶክ ላይ ለቂያቻችሁ እንደሆነ በጣም የሚገርም እጽዋት ነው። ይሄ አሁን ብዛት አለ። ይሄ ብልቱ ለሞተበት በጣም ለሚልፈሰፈስ አስተማማኝ 100% ነው። ይሄ አምንም እኔ ደጋግሜ አይቼዋለሁ ማለት ነው። አሁን ይሄ እጽዋትም በጣም ጠቃሚ ነው። እንዲህ በቀላሉ ዝም ብለን ስለምናየው ነው እንጂ ይጠቅማል ማለት። ይሄ ነው ቄስ በደጅ። አሁን ቄስ በደጅ ማለት ይሄ ነው። ቄስ በደጅ በነገራችን ላይ ይሁት ይሄ በጣም ጠቃሚ ነው እና እነዚህ ነገሮች በደጃችን ላይ ቢተክላቸው አንዳንድ ሰዎች በጣም ይጠቀማሉ ማለት ነው። ግን ሰው ብዙ ጊዜ ትኩረት አይሰጠውም ማለት ነው። ይህን ይመስላል እንግዲህ ሀበሻ የእጽዋት የምርምር ማዕከል ማለት ነው። ቀጣዩን ደግሞ በሌላ ክፍል ስንገናኝ ድረስ ሰላም እንገናኝ። ሀበሻ የባህል ሕክምና ዘመጋቢ ጥባት ነኝ። አመሰግናለሁ።